ሰላም ባለፈው ሳምንት እንግዲህ አሁን ኢቫንጋዲ ለ2025 ሰመር ካቀዳቸው ፕሮግራሞች ውስጥ እናንተን የሚመለከቱ ኢምፖርታንት ቀኖችን ሴቭ እንድታደርጓቸው እንደ ፕሪቪው ነገር እንዲሆናላችሁ አንድ ቪዲዮ ሰርተን አስቀምጠንላችሁ ነበር። ከነዛ ኢምፖርታንት ቀኖች ውስጥ እንግዲህ አንደኛው ፕሮግራም ኢቫንጋዲ ያዘጋጀው የሰመር 2025 ፕሮግራም አሁን የፊታችን ጁን 21 2025 ላይ የሚጀምረው አዲስ የፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ ነው። ዛሬ በዚህኛው ቪዲዮ ላይ ይሄንን ክላስ በሚመለከት መመዝገብ ላሰባችሁ ልጆች ደግሞ ዲቴል መረጃ እንዲኖራችሁ እንደኛ ኮርሱ ለማን ነው የተዘጋጀው ከሚለው እንጀምርና ስኬጁሉ ምን ይመስላል፣ ስኮላርሺፕ አፕላይ የምታደርጉ ሰዎች እንዴት ነው አፕላይ የምታደርጉት፣ መመዝገብ የምትፈልጉ ሰዎች እንዴት ነው የምትመዘገቡት የሚለውን ዲቴል ኢንፎርሜሽን እንወርድበታለን። ከዛ መጨረሻ ላይ ተጨማሪ ደግሞ ጥያቄ ካላችሁ ማንን ኮንታክት እንደምታደርጉ የኮንታክት ኢንፎርሜሽኑን አስቀምጥላችኋለሁ። ይሄኛው እንግዲህ ፕሮግራም አሁን ጁን 21 የሚጀምረው ለአዋቂዎች የተዘጋጀው ፕሮግራም ነው። አዋቂዎች ፕሮግራሚንግን ተምራችሁ አፕሊኬሽን ዴቨሎፐር ጋር ቦታ ላይ ለማድረስ የተዘጋጀ ፕሮግራም ነው። ሌላ የልጆች ፕሮግራም አለ። ባለፈው ቀኑንም ነግረናቸዋል። ጁላይ 9 የሚጀምረው የልጆች የሰመር ካምፕ ፕሮግራም አለ። እዚህኛው ቪዲዮ ላይ የምናወራው የልጆቹን ፕሮግራም አይደለም። የልጆቹን የሰመር ካምፕ ፕሮግራም የበለጠ መረጃ ማግኘት የፈለጋችሁ ከሆነ ለእናንተ ሌላ የተዘጋጀ ቪዲዮ አለ። ሊንኩን አስቀምጥላችኋለሁ ከታች፣ ወይም ደግሞ tutoring.evangadi.com የሚለው ዌብሳይት ላይ ብትሄዱ ዲቴይል መረጃ ማግኘት ትችላላችሁ። እዚህኛው ቪዲዮ ላይ ግን ፎከስ የምናደርገው ስለ ለአዋቂዎች ስለተዘጋጀው የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስ ነው። ኦኬ እንጀምር። ስንጀምር ከዚህ በፊትም ስናደርግ እንደነበረው የመጀመሪያው ይሄንን ኮርስ መመዝገብ ያሰባችሁ ልጆች መረዳት ያለባችሁ ሞስት ኢምፖርታንት ፖይንት አለና ከዛ ነው የሚጀምረው። ምንድነው መሰላችሁ ይሄ ፖይንት? ዩዥዋሊ የኛን የፉል ስታክ አፕሊኬሽን ዴቨሎፕመንት ክላስ ለመጀመር የሚያስብ ሰው ሲደውል የሚጠይቀን the most common የሆነው ጥያቄ ምንድነው? ይኸውልህ አዱኛ እኔ የቴክኖሎጂ ሴክተር ውስጥ አይደለም ያለሁት፣ ወይ ነርሲንግ ውስጥ ነኝ፣ ወይ ኡበር ድራይቨር ነኝ፣ ወይ ጂኦግራፊ ላይ ነው የምሰራው፣ ወይ ባዮሎጂ ውስጥ ነው የምሰራው። አሁን ግን ወደ ቴክኖሎጂ ፊልድ ትራንዚሽን ማድረግ ፈልጌያለሁ። አንተ ቴክኖሎጂ ሴክተር ውስጥ ያለ ስለሆንክ የተሻለ ኢንፎርሜሽን ስላለ አሁን ላይ እንደሚጀምር አዲስ ጀማሪ የትኛው ፊልድ ነው the most in demand የሆነው አሁን 2025 ላይ የትኛውን ፊልድ ብማር ይሻላል ብለህ ትመክረኛለህ የምትለው የመጀመሪያዋ ጥያቄ ነች። ብዙ ሰው እዚህ ጋር አንድ ጥያቄ የተጠየቀ ነው አድርጎ አስዩም የሚያደርገው the most in demand የሆነውን እንድማር የምትለው ሁለቱ አንድ አይነት ጥያቄዎች አይደሉም፣ ሁለት ጥያቄዎች ናቸው። ግልጽ አድርግላችኋለሁ ምን ማለት እንደሆነ። የመጀመሪያውን ጥያቄ አድረስ ባደርግ 2025 ላይ the most in demand የሆነው የቴክኖሎጂ ፊልድ የትኛው ነው የሚለው መልሱ አሁን ላይ ሱፐር ክሊር ሆኗል። የቴክኖሎጂ ፊልድ ብቻ አይደለም፣ ከቴክኖሎጂ ፊልድ ውጪ ያሉትንም ጠቅላላ ደምራችሁ ሰብስባችሁ የትኛው ነው the highest demand እና growth ያሳየው 2024 እና 25 ላይ ብትሉ አንደኛ ፖዚሽን ላይ ያለው የአርቲፊሻል ኢንተለጀንስ ኢንጂነሪንግ ፖዚሽን ነው። አንደኛ ነው እሱ። ሁለተኛ ላይ ያለው የአርቲፊሻል ኢንተለጀንስ ኮንሰልታንሲ ጃብ ነው። ሶስተኛ ላይ ያለው የፊዚካል ቴራፒ የሚሰጡ ሰዎች ፖዚሽን ነው። አንደኛና ሁለተኛ ላይ ያሉት የቴክኖሎጂ ፊልድ ናቸው። ሶስተኛው ከቴክኖሎጂ ፊልድ ውጪ ነው። so even in general ሁሉንም ሴክተሮች ራሱ ብትደምሯቸው አንደኛ ያለው ኤአይ ኢንጂነር ነው፣ ሁለተኛ ያለው ኤአይ ኮንሰልታንት ነው። so ይሄ ከሆነ እንግዲህ አሁን ማርኬቱ እየፈለገ ያለው ዲማንድ እያደረገ ያለው ኤአይ ኢንጂነሪ ፖዚሽን ወይም ኤአይ ኮንሰልታንሲ ፖዚሽን ከሆነ ምን ማለት ነው? ዛሬ ላይ እናንተ ሬዚሜያችሁን ስትጽፉ የኤአይ ኢንጂነር የሚለውን አይነት ስኪል አኳየር ያደረጋችሁ ከሆናችሁ ወይም ኤአይ ኮንሰልታንት የሚለውን ስኪል አኳየር ያደረጋችሁ ከሆናችሁ እናንተ the highest opportunity ያላችሁ ናችሁ ማለት ነው። እንደ ጀማሪ ግን የትኛውን ልማር ብሎ ለሚጠይቅ ሰው that means ገና ስኪሉ የላችሁም እና አኳየር ማድረግ ያለባችሁ የኤአይ ኢንጂነሪንግ ስኪል ሴት ነው አይደለ? እሱ ግልጽ ሆኗል አሁን 2025 ላይ ሊደሩ ኤአይ ኢንጂነር፣ ኤአይ ኮንሰልታንት። እኛ ግን እያስተማርን ያለነው አሁን በዋነኛነት ሁሉንም ሰው አድቫይስ እያደረግን ያለነው ከፉል ስታክ አፕሊኬሽን ዴቨሎፕመንት ጀምሩ፣ ፉል ስታክ እናስተምራለን። ሌሎችም ደግሞ ሰፕሊመንተሪ የምንላቸው ኮርሶች አሉ። የዳታቤዝ አድሚኒስትሬሽን፣ የሼርፖይንት፣ የሜልሶፍት ዴቨሎፕመንት፣ ፓወር ቢአይ፣ ሶፍትዌር ቴስቲንግ፣ እነዚህ አይነት የመሳሰሉ ኮርሶች።
አሉ ስድስቱ ሰፕሊመንተሪዎቹ ግን the number one best option ለመጀመር ግን full stack ነው ከfull stack ጀምሩ ምትለውን ነው እኛ አድቫይስ እያደረግን ያለነው አሁን የኤአይ ኢንጂነሪንግ ፖዚሽን ነው most in demand ያለው ብለሃል ሪኮመንድ የምታደርገው ደግሞ የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርስ ነው ቀጥታ ከኤአይ ኢንጂነሪንግ ለምን አልጀምርም የምትለው the second logical ጥያቄ ነች አሁን ቅድም ያልኳችሁን ሊስት ያወጣው the number one in demand የሆነው ፖዚሽን 2025 ላይ AI ኢንጂነሪንግ ነው የሚለውን ሪፖርት ያወጣው ሊንክድኢን ነው ሊንክድኢን ያወጣው ሪፖርት ላይ አብሮ ሌላ ያወጣት ኢንፎርሜሽን አለች መረዳት ያለባችሁ ወደ AI ኢንጂነሪንግ ፖዚሽን shift ያደረገው the number one role የትኛው ነው የምትለውን ብታዩ full stack ኢንጂነሮች ናቸው ወደ AI ኢንጂነርነት shift ያደረጉ ያሉት ለምን full stack engineering is the base ለAI engineering full stack understand የማያደርግ AI engineer it cannot happen የተለያየ ስኪል ሴት አይደለም SharePoint እና Microsoftን እንደመማር የተለያየ ስኪል ሴት አይደለም AI engineer ማለት መጀመሪያ ፕሮግራሚንግን ተምራችሁ ከዛ የዌብ ላይ ያለውን ፕሮቶኮል አንደርስታንድ አድርጋችሁ ከዛ API ኮል ማድረግ ሪሲቭ ማድረግን በደንብ አንደርስታንድ ካደረጋችሁ በኋላ ከዛ ያወጣችሁትን ዴታ የሆነ ዴታ ቤዝ ላይ ሴቭ ማድረግ ወይም ስቶር ማድረግ ከተማራችሁ በኋላ ከዛ በኋላ ነው ስፔሲፊክ የሆኑትን የAI ስኪሎችን ደግሞ ዴቨሎፕ የምታደርጉት so ዛሬ AI ኢንጂነሪንግ የሚል ኮርስ ብንጀምር እንደ ኢቫንጋዲ የመጀመሪያውን 6 ወር ፉል ስታክ በመማር ነው የምታሳልፉት ለዛ ነው የዛሬ 5 አመትም ያልነው the same thing ነው የዛሬ 3 አመትም የዛሬ 2 አመትም አሁን ላይ የምንለው ነገር አንድ አይነት ነገር ነው ፊውቸሩ ወደ AI ኢንጂነሪንግ ነው እየሄደ ያለው 2026 more demand ይኖራል ለAI ኢንጂነር 2027 even more ለAI ኢንጂነር ፖዚሽን ኮምፒት ለማድረግ ግን ለመጀመር ማሰብ ያሰበላለሰው the right place መጀመሪያው full stackን ማስተር ማድረግ ነው ከዛ መጨመር ትችላላችሁ የቀሩትን ስኪሎች ብዙ አይደሉም by the way so best position የሆነው ሰው ወደ AI ኢንጂነሪንግ shift ለማድረግ full stackን understand የሚያደርግ ነው the second best position የሆነው ሪሰርቸሮች አሉ the third best position የሆነው ዴታ ሳይንቲስቶች አሉ ግን አሁን ከዚህ በፊትም የሆነ ቪዲዮ ነበር ከየት መጀመር አለባችሁ የሚል የሰራንላችሁ ቪዲዮ አይደለ either full stack or data science ለመጀመር አለባችሁ 2025 ላይ ለAI ዓለም ለመዘጋጀት የሚል ቪዲዮ ዛሬ 3-4 አመት የሰራነው ቪዲዮን ሪፈር ብታደርጉ this was the reason full stack or data science ማስተር ያደረገ ሰው ወደ AI ዓለሙ ትራንዚሽን ያደርጋል ዛሬ የምትጀምሩም ከሆነ የሚቀየር ነገር የለም መጀመሪያ full stackን ማስተር በማድረግ ነው የምትጀምሩት ከዛ ላይ የሚጨመር ነገር አለ ለምሳሌ full stackን ማስተር ማድረግ ብቻ በቂ አይደለም AI ኢንጂነር ለመሆን አሁን ዴታ ሃንድል ማድረግ መቻል አለባችሁ አሁን ክላውድ ኮምፒውቲንግ አንደርስታንድ ማድረግ አለባችሁ which is Power BIን ብትጨምሩበት AWSን ብትጨምሩበት will be very complementary ለጉዟችሁ ሲጀምሩ ግን ከfull stack ለዛ ሪዝን ነው አሁንም full stack እያልን ያለነው አሁንም full stack እያስተማርን ያለነው ለ2026 ለ2027 ለ2028 መዘጋጀት ያሰበ ሰው ከfull stack ነው የሚጀምረው እንደ 2019 ወይም እንደ 2020 እንደ 2021 full stackን ብቻ ተመሬ MuleSoftን ብቻ ተመሬ ወይም database administration ተመሬ ማርኬቱን ፔኔትሬት ማድረግስ ብትሉ ይሄው ያያየነው ነው it doesn't happen አሁን ላይ 2024 ላይ በጣም ከባድ ሆኗል አንዷን ስኪል ሴት ብቻ ይዛችሁ full stackን ብትጨርሱ database administrationን ብትጨርሱ ማርኬቱ ላይ ስትገቡ የAI ኢንጂነሪንግ ስኪል አለ ወይ የሚለውን ትጠየቃላችሁና longer study time ይጠይቃል ትራንዚሽን ማድረጉ even longer የሆነ ነው የሚሄደው 2026 ላይ 2027 ላይ 2028 ላይና ዛሬ ላይ ኮስተር ብሎ ያሰበ ሰው ለ2025 አልፎኛል ለ2026 ልዘጋጅ ላለ ሰው የምትዘጋጁት AI ኢንጂነር ለመሆን ነው የምትጀምሩት ከፉል ስታክ ወይም ከዴታ ሳይንስ ነው ይሄን ከተስማማን ይሄ ግልጽ ከሆነላችሁ ወደሚቀጥለው ፖይንቶች መሄድ እንችላለን እንዴት የፉል ስታክ ኮርስ መጀመር ትችላላችሁ ምናምን የሚለው ግልጽ ካልሆነላችሁ ደግሞ
ምንም ሰርፕራይዚንግ ነገር አይደለም እሱ ምክንያቱም ይሄ ነገር ኢቭን ኮምፕሊኬትድ እየሆነ ፕሪዲክት ማድረግ ፊውቸሩን እየከበደ እየሄደ ነው እንኳን ለእናንተ አይደለም ይሄ ውስጡ ላለነው ሰዎች ራሱ የትኛው ነች የምትለውን አይደንቲፋይ ማድረግ ኢቭን ኮምፕሊኬትድ እየሆነ ነውና በመናቀው መንገድ አድቫይስ እናረጋቸዋለን ደውሉልኝ እኔንም የኢቫንጋዲ ናይት ፕሮግራም አለ ለምሳሌ ፊታችን ጁን 14 የሚኖር እዛ ላይም ተገኙና ጥያቄያችሁን ጠይቁ ኦፕን ሃውሶች አሉ ስልክ ቁጥር አስቀምጥላችኋለሁ 202382702 ዲስከስ አድርጋችሁ መወሰን ትችላላችሁ ግን አሁንም ቅድም የተጠየቀችው ጥያቄ የትኛው ነች ኢንዲማንድ የቷን ልማር የምትለው ነገር ኢንዲማንድ የሆነችው ኤአይ ኢንጂነር ነች ስትማር ግን የምትጀምረው ከፉል ስታክ ነው ሁለት መልስ ነው ያለው ያልኳችሁ ለዛ ነው ከፉል ስታኩ በኋላ ኤአይ ስፔሲፊክ የሆኑ ስኪል ሴቶችን ተጨምሩባቸዋላችሁ እንደምትገምቱት ብዙ አይደሉም ሞዴል ዴቨሎፕ ማድረግ የምትፈልጉ ከሆነ ብዙ ነው እንትን የሆነ በጣም ሶሊድ የሆነ የማትስ ኖሌጅ ይጠይቃል ሶሊድ የሆነ የማሽን ለርኒንግ ኖሌጅ ይጠይቃል ከዛ በኋላ ነው ሞዴል ጋር የምትደርሱት ግን ሞዴል ዴቨሎፐር ሳይሆን የምትሆኑት አሁን ኤአይ ኢንጂነር ሞዴል ዴቨሎፕ ማድረግ ላይ አይደለም የሚሰራው ሬዲ የሆኑ ሞዴሎችን ከአፕሊኬሽኖች ጋር ኢንተግሬት ማድረግ ላይ ነው የሚሰራውና ለዛ መጀመሪያ አፕሊኬሽንን አንደርስታንድ የሚያደርግ ስለሆነ የሚፈልገው ከፉል ስታክ ነው የምትጀምሩት እቺ ግልጽ ከሆነላችሁ then only then you should register ለፉል ስታክ እንደማበረታቻ ከዚህ በፊት ነግራችኋለሁ ፉል ስታኩን የሚወስድ ሰው ልክ ፉል ስታኩን ስትጨርሱ ፓወር ቢአይን ወይም ዴታቤዝ አድሚኒስትሬሽንን ወይም AWSን ደግሞ እንደ ቦነስ በነፃ እንደ ኢንካሬጅመንት ኢቫንጋዲ ላይ ይሰጣችኋል ከነሱ ከስድስቱ ደግሞ አንዱን መርጣችሁ ያለ ተጨማሪ ክፍያ አድ ማድረግ ትችላላችሁ ለመጀመር ግን ፉል ስታክ is the right place ለመጀመሪያው so ይሄንን ካወራን አሁን ስለ ስፔሲፊካሊ ጁን 21 ስለምትጀምረው ኮርስ ደግሞ ስፔሲፊክ መረጃ ልስጣችሁና አንድ ነገር አሁን እዚህ ጋር ቀላል ዲሲዥን አይደለም የምትወስኑት የሚቀጥለውን አመት ሜቢ ኮስተር ብላችሁ የምታጠኑበት የሚቀጥለውን 4 5 6 አመት የምትሰሩበትን ፊልድ ስለሆነ የምትመርጡት ኢቫንጋዲን መምረጥ the right choice ነው የምትለዋን ራሱ ማሰብ አለባችሁ ሌላ አልተርናቲቭ ሊኖራችሁ ይችላል ስለኛ የበለጠ ለመረዳት ሪኮመንድ ማደርጋችሁ ምንድነው መሰላችሁ every single batch ላይ ስንጀምር ማድረግ የምንፈልጋት ነገር እቺ ነው የምትለዋን ለተማሪዎቻችን ኦሪየንቴሽን ሰጥተን ነው የምንጀምረው ቀዳችን ይሄ ነው ፕሮሰሳችን ይሄ ነው ፍሎዋችን ይሄ ነው ከናንተ የምንጠብቀው ይሄ ነው ከኛ የምታገኙት ይሄ ነው የሚለው በዲቴል አውርተን አሁን ባለፈው ማርች ላይ የጀመሩት ባቾች ጋር የነበረንን ኦሪየንቴሽን ሪከርዲንጉን እኔ ዩቲዩብ ላይ አስቀምጬላችኋለሁ the first thing you should do እስቲ ዩቲዩብ ኦሪየንቴሽኑንና የኛ አሰራር እናንተን ማች ያደርጋለው የምትለዋን የበለጠ እንድትረዱበት ስለሚያደርግ የማርች ባች ኦሪየንቴሽን ቪዲዮ ሊንኩን አስቀምጥላችኋለሁ ዩቲዩብ ላይ ሄዱና የአንድ ሰዓት ቪዲዮ ነች ይዋት ገና የሚቀጥለውን 400 500 ሰዓት ከኛ ጋር ልታሳልፉ ስለሆነ አንድ ሰዓት ብታዩ ዲሲዥናችሁን በደንብ ለመወሰን ኢንፎርሜሽን ይሰጣችኋል ስፔሲፊክ ወደ ሆነችው ኢንፎርሜሽን ልምጣና ክላሱን ኤክስፓስ የሚጀምረው ጁን 21 ነው እስከ ጁን 20 ድረስ ምዝገባው ይሄዳል የመጨረሻው ዴድላይን ጁን 20 ነው የሚሆነው በሳምንት 4 ቀን ላይቭ ሴሽኖች ያሉት የኦንላይን ኮርስ ነው የሚሆነው ከየትም ሀገር መማር ትችላላችሁ so አራቱ ቀናቶች ሁለቱ ቀን ዊኬንድ ላይ ቅዳሜና እሁድ ጠዋት ከ10 ሰዓት እስከ 12 ሰዓት በዲሲ አቆጣጠር ወይም ደግሞ በኢስተርን ታይም አቆጣጠር ጠዋት ከ10 ሰዓት እስከ 12 ሰዓት ነው የሚሆነው በእነዚህ ሁለት ሴሽን ጊዜ ቲዮሬቲካሊ የሆኑ ማቴሪያሎች ከቨር የሚደረግበት ሴሽን ነው ከዛ ደግሞ ሁለት ደግሞ ተጨማሪ ፕራክቲካሊ የሆኑ ኤክሰርሳይዞች ፕሮጀክቶች የሚሰሩበት ቀናቶች አሉ እነሱ ደግሞ ማክሰኞና ሐሙስ ናቸው ማክሰኞና ሐሙስ አራት የተለያየ መምረጥ የምትችሏቸው ግሩፖች አሉ ግሩፕ 1 ጠዋት 10 o'clock ነው የሚጀምረው again በዲሲ አቆጣጠር እንደምሳሌ ካሊፎርኒያ ከሆናችሁ 7 am ማለት ነው ኢትዮጵያ ከሆናችሁ ወይ አውሮፓ ከሆናችሁ ኮንቨርት አድርጉት ታይሙን በዲሲ ታይም ነው የምነግራችሁ የግሩፕ 1 ጠዋት 10 o'clock ላይ ነው የሚጀምረው ግሩፕ 2 1 pm ላይ ነው የሚጀምረው በዲሲ አቆጣጠር ሁለት ሰዓት ስለሆነ የሚቆየው 1 pm የሚጀምረው እስከ 3 ይቆያል 10 pm የሚጀምረው እስከ 12 ይቆያል ግሩፕ 3 ማታ 7 pm ነው የሚጀምረው ግሩፕ 4 ማታ 9 pm ነው የሚጀምረው ከአራቱ ግሩፖች እናንተ ከስኬጁላችሁ ጋር የማይጋጫውን ወይም የሚመቻችሁን አንዱን ፒክ ታደርጉና እዛ ግሩፕ ውስጥ አሳይን ተደረጋላችሁ
ከዛ በዛ ሰዓት ላይ ሁሉ ጊዜ ተገኝታችሁ ነው አቴንድ የምታደርጉትና ሜክ ሹር በዛ ሰዓት ላይ የሚመች ቦታ ሆናችሁ ካሜራችሁን አብርታችሁ ፎከስ ሆናችሁ መከታተል የምትችሉበትን ሰዓት ነው መምረጥ ያለባችሁ። ሌላ ኤቭሪ ታይም አዳዲስ ኮርስ እንጀምር እንደምናደርገው አሁንም በዚህ ባች ላይ 60 ልጆችን ኢትዮጵያ ያላችሁ 60 ልጆችን ስኮላርሺፕ እንሰጣችኋለን። እናንተም ፕሮሰሱ ዘሴም ነው። ኢቫንጋዲ.com ላይ ሄዱና ስኮላርሺፕ የምትለው ላይ ክሊክ ስታደርጉ ዲቴይል ኢንፎርሜሽን እንዴት አፕላይ ማድረግ እንደምትችሉ ዲቴይል ኢንፎርሜሽን አለ። እሱን ተከትላችሁ አፕላይ አድርጉ። እስከ ጁን 7 ድረስ አፕላይ ማድረግ ትችላላችሁ። ከጁን 8 በኋላ የመጣ አፕሊኬሽን ለሚቀጥለው ባች ነው ኮንሲደር የሚደረገው። እስከ ጁን 7 ድረስ ኢንስትራክሽኑን ተከትላችሁ ኢሲያችሁን ጽፋችሁ ወደ scholarship@evangeli.com ወደሚለው ኢሜል ላኩ። እናንተን አወዳድረን ያሸነፉትን 60 ልጆች ከዚህ በፊት እንደምናደርገው እናንተን አድ እናረጋቸዋለን። ያላሸነፋችሁትንም ቢሆን አጌን ከዚህ በፊት እንደምናደርገው ቢያንስ ነፃ አክሰሱን እንሰጣችኋለን በራሳችሁ መማር እንድትችሉ። ከዛ ውጭ እንግዲህ ምናልባት የቀረ ጥያቄ ካላችሁ ደግሞ ፌል ፍሪ አጌን ስልክ ቁጥር አስቀምጥላችኋለሁ 202-386-2702 እዛ ላይ ደውሉ። ኦር evangeli.com ላይ ሄዳችሁ የበለጠ መረጃ ማግኘት ትችላላችሁ። መመዝገብም ከወሰናችሁ ዌብሳይቱ ላይ ሪኩዌስት ቱ ጆይን የምትል ቦታ አለች። እዛ ላይ ሪኩዌስት ብትሉ እኛ ደውለን ሬጂስትሬሽኑን እናስጨርሳችኋለን። ኦር ቀጥታ ደውላችሁ መመዝገብ ፈልጌ ነው ብትሉን እናግዛችኋለን። መዝገባውን ፕሮሰስ እናደርጋለን። ሌላ አሁን ተጨማሪ የኢትዮጵያ ነምበር ሰፖርት ነምበር አለን። እሱንም ቁጥር አስቀምጥላችኋለሁ። ምናልባት እንኳን የአሜሪካው ነምበር ከተያዘባችሁ እንኳን ዋትስአፕ ላይ በኢትዮጵያው ነምበር ደውላችሁ ጥያቄያችሁን መጠየቅ ሬጂስትሬሽናችሁን ፋይናላይዝ ማድረግ ትችላላችሁ። አጌን ነምበሮቹን እዚህ ቪዲዮ ላይ ማስቀምጥላችኋለሁ። ዌብሳይቱ ላይም ታገኙዋቸዋላችሁ። ዛሬ እንግዲህ ልሰጣችሁ የፈለኩት ኢንፎርሜሽን ይሄንን ነው። ዲቴይል እንዳልኳችሁ ጁን 24 ኢቫንጋዲ ናይት ላይ ደግሞ ተገናኝተን የበለጠ እናወራለን። ክላሱን ደግሞ የምትጀምሩ ልጆችን ጁን 21 ተገናኝተን የሚቀጥለውን ጉዟችሁን አብረን እንጀምራለን። እስከዛው ፒስ